ማርቆስ ምዕራፍ 4 ከቁጥር 35 ጀምሮ እንደዚህ ይላል። በጌታ ስም አነባለሁ። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንደወሰዱት፣ ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃው በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበረ። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅተውም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅም ጸጥታ ሆነ። እንግዲህ የምትፈሩት ስለምንድን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስና ባህሩም የሚታዘዙለት ይህ ማን ነው ተባባሉ። 4 ምዕራፉም ተዘጋ። ዛሬ ምሽት የምንከፋፈለው ከምናየው የሰማነው ይበልጣል በሚል ነው። ክብር ለስሙ ይሁን። የዚህ ቅድም ያነበብኩላችሁ የማርቆስ ወንጌል ምዕራፍ 4 የመጨረሻዎቹን ክፍል ነው ያነበብኩላቸው። ግን ደግሞ የዚህ መጽሐፍ ባክግራውንድ ማውራት ግድ ይሆናል። ወይ ደግሞ በባክግራውንድ እንጨርሳለን፣ ወይ ጊዜ ኖሮን ፖይንት ውስጥ ከገባው ፖይንት ውስጥ እንገባለን። ግን ባክግራውንዱም ራሱ መልእክት ስለሆነ እንደ መልእክታቸው እንድትቀበሉ አሳስባቸዋል። የዚህ መጽሐፍ ባክግራውንድ ስናነሳ ማንሳት የምንችለው መጽሐፉን ነው። ይሄ መጽሐፍ ምንድን ነው? ምን አይነት መጽሐፍ ነው? የስነ መለኮት ሰዎች ለየት ያለ ወንጌል እንደሆነ ይናገራል። ልዩ ወንጌል ይሉታል። ለምንድን ነው ልዩ ወንጌል የሚሉት ሲባል ኮንቴንቱን አይደለም፣ ወይም ደግሞ ይሄ የእግዚአብሔር የመለኮት ድምፁን አይደለም። ከአንዱ ይበልጣል የተባለው የመጽሐፉ የተጻፈበት ሁኔታና እንዲሁም ደግሞ የጻፊው ሁኔታ ሲታይ፣ የአጻጻፍ ዘይቤው ሲታይ ለየት ያለ ነገር እንዳለው ይነገራል። በመጀመሪያ ስንጀምር ይህ ወንጌል የመጀመሪያ ወንጌል እኛ አዲስ ኪዳንን በምንከፍትበት ጊዜ የምናገኘው ማንን ነው? ማቴዎስ ወንጌልን። ስለዚህ ማቴዎስ ወንጌል የመጀመሪያ ወንጌል ነው የሚመስለን። ነገር ግን በጣም ይሄ ወንጌል የጌታችን የኢየሱስ ክርስቶስ ማቴዎስ ክሮኖሎጂካሊ ሲኩዌንሱን የጠበቀ በመሆኑ የተነሳ አንድ ሰው አዲስ ኪዳንን ቢከፍት ሊገባው ይችላል ተብሎ ስለታሰበ ነው የማቴዎስ ወንጌል የመጀመሪያ የሆነው። ነገር ግን ከወንጌላት የመጀመሪያ የተጻፈው የማርቆስ ወንጌል። ከፈታ አድርጋችሁ ምዕራፍ 1 ቁጥር 1 ስታነቡት ታገኙታላችሁ። ምንድነው የሚለው? የጌታችን የኢየሱስ ክርስቶስ የመጀመሪያ ወንጌል ማለት ነው። የተጻፈበትን ሁኔታ ስትመለከቱ በጣም አስገራሚ ሁኔታ ነው። ታውቃላችሁ፣ አዲስ ኪዳንን የከፈተ የመጀመሪያው መጽሐፍ ማርቆስ ወንጌል ነው። ይሄ ዳርክ ኤጅ የተባለው ኢንተርቴስታሜንታል ፔሪድ የሚባል ጋፕ አለ በአዲስ ኪዳንና በብሉይ ኪዳን መካከል ያለ የጨለማ ዘመን፣ ወይም ደግሞ ይሄ የዳርክ ኤጅ ሳይለንት ኤጅ የሚባል የ400 ዓመት የጸጥታ ዘመን ነበር። ያ የጸጥታ ዘመን ሰው ከእግዚአብሔር ጋር ግንኙነት የማያደርግበት ጊዜ ነበር። እግዚአብሔር ዝም ያለበት ጊዜ ነበር። ነቢያትና ሐዋርያት መጽሐፍ ጻፊ አልነበረም። ከዚህ የተነሳ ነው ያ ክፍተት መካከል ሰዎች ተነስተው ስለጻፉ 81 አይደለም 60 ነው ብለን 66 ነው ብለን የምንቀበለው። እነዚህ የተጨመሩት 81 እንዲሆን የተጨመሩት በዛ ጨለማ ዘመን ውስጥ ስለተጻፈ እንደ ታሪክ እናነሳዋለን እንጂ እንደ እስትንፋሰ እግዚአብሔር ወይም ደግሞ መጽሐፉ ከእግዚአብሔር ዘንድ እንደተጻፈ አይደለም። አንድ ጻፊ ጽፎታል፣ በሂስትሪ ደረጃ ይጠቅመናል። በዛ ዘመን የነበረውን ነገር ሁኔታውን ይነግረናል። ግን እስትንፋሰ እግዚአብሔር አይደለም የምንለው በዚህ 400 ጨለማ ዓመት ውስጥ የተጻፈ ከመሆኑ የተነሳ ነው። እና በጣም የሚገርመው ነገር ይሄ ጨለማንና ይሄ ሳይለንት ኤጅን ሰብሮ የመጣው የትኛው ነው? የማርቆስ ወንጌል። በጨለማ ላይ ብርሃንን ያበራል። ኢየሱስ ጌታ ነው። ሰማይና ምድርን ያስታረቀ፣ ጨለማን ገፎ ብርሃን ያመጣልን
ይሄ ወንጌል የማርቆስ ወንጌል ነው። ኢየሱስ ጌታ ነው። እኔ ይህንን ብቻ ነግሬያችሁ አላልፍም። በዚህ መጽሐፍ ግን በእናንተ ላይ እተነብያለሁ። ጨለማ የሆነባቸው ድምፅ የጠፋባቸው በጭንቀትና በጨለማ ህይወት ባላችሁ ይህ ወንጌል ብርሃን ይዞ ይምጣላችሁ። ይሄ ብርሃን ወንጌል ላይት ያደረገ ወንጌል እግዚአብሔር ለመጀመሪያ ጊዜ የተናገረው በማርቆስ ወንጌል። ሁለተኛ የሚነሳው የጻፊው ነው። የጻፊው ደግሞ በጣም ነው የሚገርማችሁ። ጻፊው በጣም ቲኔጅ እንደሆነ ይታሰባል። እነ ጴጥሮስ እነ ዮሐንስ እነ ያዕቆብ ከጌታ ኢየሱስ ክርስቶስ ከመረጣቸው ከበጉ ሐዋርያት ያልሆነ ሰው ነው። ኢየሱስ ክርስቶስ ሃንድ ፒክ ያደረጋቸው አሉ አይደል? የበጉ ሐዋርያት የምንላቸው እነ ጴጥሮስ እነ ዮሐንስ እነ ያዕቆብ አዕማድ የተባሉ አሉ። ይሄ ጻፊ በእነሱ መካከል የነበረ አይደለም። ይሄ ጻፊ ጌታችን ኢየሱስ ክርስቶስ በሚሰቀልበት ጊዜ የ12 ዓመት ልጅ የነበረ ሰው እና አይታችሁ እንደሆነ ጻፊው ራሱ ሜሽን አድርገዋል። ምዕራፍ 14 ላይ ቁጥር 52 ላይ ጌታ ኢየሱስ ክርስቶስ ሲሰቀል ለመሰቀል ሲወሰድ ሁሉም ትቶ ሄዱ ይልና አንድ ጎበዝ ግን ከሩቅ ይከተለው ነበር የተባለው ልጅ ማርቆስ ነው። ካን ዩ ኢማጂን? በጣም ትንሽ ልጅ ነው፣ የማይታሰብ ልጅ ነው። መልእክት ስላለኝ ነው ማወራቸው። እሺ ብያቸዋለሁ። በባክግራውንድ ብጨርስ ሌላ ቀን ስጋበዝ ፖይንቱን እጨርሳለሁ። እና ጌታ ኢየሱስ ክርስቶስ ሌሎች ሲለዩ ከሱ ሲበተኑ እሱ ግን እየተከታተለ ያለ 12 ዓመት ልጅ የነበረና ነው። እንደውም ያወራል አይደል መጽሐፉ። ይሄ ልጅ እሱን ሲከተል አዩትና ፖሊሶቹ ጋማውን ሲሉት ልብሱን አውልቆ የሸሸ ልጅ እንደሆነ ታውቃላችሁና እሱ ነው ማርቆስ ማለት። በጣም ትንሽ ልጅ ጻፊው ማለት ቲኔጅ ልንለው እንችላለን። ፈጽሞ ኤክስፔክት የማይደረግ ነው። እንኳን መጽሐፍ ከኔ ጋር ናቸው አይደል? ብቁ ይሆናል ተብሎ የማይጠበቅ የነገ ሰው ነው የማይባል ሰው፣ አቴንሽን የማይሰጠው ሰው፣ ልብ የማይሰጠው ሰው፣ ፈቃድ የማይሰጠው እና እናትየው ማርያም ትባላለች ታውቃላችሁ። እሱም የሚናገረው ነገር አለ። የመጀመሪያ ጊዜ በኢየሩሳሌም የተተከለችው ሆም ሴል ቸርች በእነሱ ቤት ነው የተተከለችው አይደል ፓስተሪ? እና የነ ማርቆስ እናት ቤት የሚባለው ሆም ሴል ቸርች የመጀመሪያ የተወለደችው ቤተክርስቲያን በእነ ማርቆስ እናት ቤት ነው። እና የነ ማርቆስ እናት ቤት የጸሎት ቤት ነበር በቃ። እና ልጁ እዛ አካባቢ ላይ እነ ጴጥሮስ መጥቶ በሚጸልዩበት ጊዜ እናትየው የምትልከው ልጅ ነው። ማርቆስ አደራን ዛሬ እነ ጴጥሮስ ይመጣሉ፣ እንግዲህ የኔ ልጅ እንትና አድርግላቸው፣ እንደው መንበርከኪያ ስጣቸው የምትል ቡና ገሰና አንተ የምትለው አይነት ልጅ ስኳር ይዘና በር እየተንኳኳ ነው፣ ኤድና ክፈት እየሮጠ እየሄደ በር የሚከፍት እየሮጠ እየሄደ ደግሞ መጥቶ የሚንበረከክ አሜን ነው። ዛሬ የማይጠበቁ ሰዎች፣ ሰው ልብ የሌላቸው፣ ሰው ልብ የማይሰጣቸው፣ አቴንሽን የማይሰጣቸው ሰዎች ከዚህ ይወጣሉ። ምን ነው አሜን በትሉ እናንተ ምን አይነት ሰዎች ናቸው? መልእክቴን አስተላልፍ ያለው አሜን ያለ ይሁንለት። አሜን። ማንም አልጠበቀውም ማርቆስን፣ ማንም አልጠበቀውም። እንደዛ አይነት ልጅ ነው፣ ግን ደግሞ መጥቶ የሚንበረከክ ልጅ ነው። የመታዘዝ ልብ ያለው ልጅ ነው። አይታችኋል አይደል? ሌላው ጥለው ሲሄዱ ኢየሱስን ሙጥኝ ብሎ ሲከተለው የነበረ የት ይወስዱታል ብሎ ልቡ ከክሱ ጋር የታሰረ ማላሻ ካቲያላዲያ ገና በ12 ዓመት ልጅ የ12 ዓመት ግን ኢየሱስ ክርስቶስ ጋር አታች የሆነ ልጅ ማሊያሳ ሰው ባያየው ሰማይ ያየው ልጅ አሜን ነው ወይ? ሰው ስፍራ ያልሰጠው ሰማይ ስፍራ የሰጠው ልጅ። እንግዲህ ይሄ ልጅ እንደዚህ አይነት ልጅ ነው። መጥቶ ሲንበረከክ እነ ጴጥሮስ ካሉበት ብዕር ይዞ የተነሳው የመጀመሪያው ሰው እሱ ነው። ጴጥሮስ ሳይጽፍ፣ ዮሐንስ ሳይጽፍ፣ ማርቆስ ያዕቆብ ሳይጽፍ for the first time ሰማይ ተከፍቶበት ብዕር ይዞ የተነሳ ይሄ ልጅ ነው። አሜን ነው። ሰዎች ከሌላ ሲጠብቁ ክብር ካንተ ይጀምራል።
ማንቶራ ባጂና ማሲያ አይናት ሞላም ሰው አቴንሽን አይሰጥም ሰው ልብ አልሰጠም እንደው ወፈፍ እንደሚያደርገው ሰዎች አይተዋል ወዲያ ስትል በር ስትከፍት ቤት ስታጸዳ ምንም አይነት ቁም ነገር ውስጥ የሌለ ሰው አድርገዋል ሰማይ ቁም ነገር ሰጥቷል ለዚህ አይነት ሰው ነው የጻፈው ስለዚህ የመጽሐፍ በጣም ለየት ያለ ነው ሌሎቻቸው በጣም ስማርት የሆኑ ናቸው የበጉ ሐዋርያት ናቸው ሃንድ ፒኮች ናቸው እሱ የመረጣቸው ናቸው ይሄ ልጅ ግን አቴንሽን ያልተሰጠው ሰው ነው እንዴት ነው ከጴጥሮስ መብለጥ የሚችለው አንቺዬ እንዴት ነው ከዮሐንስ ወደ ልቡ ቀርቦ ጌታን ከሚወደው እንዴት ነው በጣም ደግሞ የነሱ ታላቅ የነበረው የቤተ ክርስቲያን ሽማግሌ ማን ነው እሱ ያዕቆብን እንዴት ሊበልጣው ይችላል ሰማይ ተቀበለዋ አሜን ነው አሜን አትልም እንዴ ሰማይ ተቀበለው አሜን በላ ልባርክ ሰማይ ይቀበለ ዛሬ አንድ ነገር ተምሬያለሁ እንዲህ አይደለም እንዲህ ነው ተብሏል ሰማይ ይቀበለ ያው እንግዲህ የቤቱን ስርዓት አክብረን ነው የምንሄደው ሰማይ ይቀበላችሁ አለ ከኔ ጋር ናችሁ ግን ተረት እኮ አይደለም ማወራው ከኑ ያው ፓስተር ያቀኛል በእንደዚህ አይነት መልኩ ነው የምሰብከው በጣም የሚገርመው ሌላኛው የመጽሐፉ ባህሪ 16 ምዕራፍ አለው በ16ቱ ምዕራፍ ውስጥ 42 ጊዜ ወዲያው ስለዚህ የስነ መልኮ ሰዎች ኢሚዲየት ጎስፔል ይሉታል የወዲያው ወንጌል ይሉታል ኢሚዲየት ጎስፔል ጊዜ የማይፈጅበት ወንጌል በ16 ምዕራፍ ውስጥ 42 ማለት በአማካይ በአንድ ምዕራፍ ውስጥ 3 ጊዜ ወዲያው አለ 3 ጊዜ ወዲያው immediately በእያንዳንዱ ምዕራፍ ውስጥ በተለይ ከአንድ ጀምራችሁ እስከ ምዕራፍ 12 ድረስ በእያንዳንዱ ምዕራፍ ውስጥ አለ የቀሩት ምዕራፎች ጌታችን ኢየሱስ ክርስቶስን የሕማማት ጊዜና ስቅለቱን ነው የሚያወሩት 12 ኦ ማይ ጎድነስ እኔ እየሰበኳችሁ ያለው የወዲያው ወንጌል ነው ስለዚህ በዚህ ቃል ልባርካቸው ነው እስከ ዛሬ ያልሆነላችሁ ወዲያው ይሆነላችሁ ክላንቱራ ቫኒያ ሳዲና ዘመናችሁን የፈጀ ዘመናችሁን ያዘ ነገራችሁን ያዘ በሚሰበከው በዚህ ወንጌል ዛሬ ወዲያው ይሆነላችሁ የተያዘ ይለቀቅላችሁ ሌላው አራተኛው የዚህ ወንጌል ልዩ ባህሪ 16 ምዕራፍ ነው ያለው ነግሬያቸዋለሁ 18 ተአምራት ሆኗል የሚገራርም ተአምራት እንግዲህ በእያንዳንዱ ከቆጠርን 16 ይሆንና ሁለቱ ውስጥ ምን ስንት ይደግማል ማለት ነው ሁለት ይደግማል ማለት በእያንዳንዱ ምዕራፍ ምን አለ ተአምራት አለ ኦ ማይ ጎድነስ በእያንዳንዱ ምዕራፍ ውስጥ ምን አለ ታላላቅ የሆኑ ተአምራቶች አሉ ልባርካችሁ ከአንዱ የህይወት ምዕራፋችሁ አልፋችሁ ወደ ሌላ የህይወት ምዕራፍ ስትገቡ አዲስ ተአምር ያግኛችሁ እልፍ ሲል ሌላ ተአምራት ከምዕራፍ 1 ወደ ሁለተኛው ሲገቡ ሌላ ተአምራት ሁሉ ማሻካኒ በሌላው ምዕራፍ አልፎ ሌላ ምዕራፍ ሲገቡ ሌላ ተአምራት ልባርካ በመታሳልፈው የህይወት ምዕራፍ ውስጥ ሄ ተአምራት የሌለበት ምዕራፍ አይኖር አንተ የመጨረሻው ጌታችን ኢየሱስ ክርስቶስ ፍጹም ሰው እንደሆነ ለመጀመሪያ የነገረን ማን ነው ማርቆስ ወንጌል ባይ ዘ ዌይ ሉቃስም ማቴዎስም በሌላኛው መልኩ ደግሞ ዮሐንስም የቀዱት ከዚህ ወንጌል ነው ሪሊ የመጀመሪያ ከመሆኑ የተነሳ ብዙ ተደጋጋሚ የሆኑ ዮሐንስ ውስጥ ሉቃስ ውስጥ ማቴዎስ ውስጥ ያገኛችሁ መነሻው ተመሳሳይ ይሄ ሲኖፕቲክ ጎስፔል የሚባሉ ተመሳሳይ ታሪኮችን ካያችሁ የመጀመሪያው ማን ነው ማለት ነው ማርቆስ ነው ይተቀሙበታል ሶርስ እንደ ሶርስ ነው የሚጠቀሙበት ቴዎሎጂያን ስለዚህ ይሄ ወንጌል የሚገርም ነውና ጌታችን ኢየሱስ ክርስቶስ ፍጹም ሰው እንደሆነ የነገረን ማን ነው እኔ እንግዲህ ልንገራችሁ የኔ ብሊፍ ነው ኦብቪየስ ጌታችን ኢየሱስ ክርስቶስ ዲቫይን ነው አይደል እንዴ የሌለውን ወደ ማኖር ያመጣ ከሥላሴ አካል አንዱ መሆኑ ከዘላለም እስከ ዘላለም የታወቀ ነው አሜን ነው የሚገርመው ተአምራት ያመለኮት ሥጋ ለብሶ መምጣቱ ነው just human fully human
ይሄንን ስጋ ለምንድን ነው የመጣው ስጋ ለብሶ ብትሉ የኛም ፊሊንግ ሊረዳ ነው። ሲያሜን በለው። ሄዳችሁ አብን ፊሊንግ ብትጠይቁ ብቆነጥጡት ያመዋል እንዴ? ፓስተር ወዳጄ ያመዋል እንዴ? ረሃብ ያቀል እንዴ? ወልድ ማን ነው? አብ። እሺ መንፈስ ቅዱስስ ይቆነጠጣል፣ ይያዛል፣ ይወጋል? never ever። ይሄኛው ግን ያንተ ህመም ታሟል። አሜን ነው። ለምን መጣ ብትል ፊሊንግ ሊረዳ ነው። ሁራ ማሻት ያላ። ስለዚህ በጣም የሚገርመው ነገር የህመም ሰው ተብሏል። እና አባ አመመኝ ስትል እኔም እኮ አሞኛል ይልህና ይፈውሳል። ቶራ ባሺና ማንቲያ ተጠማው ብለዋል። ተጠምተ ተርበ አባ ርቦኛል ስትል እኔም እኮ አንድ ሰሞን ርቦኛል ይላል። ስለዚህ ያጎርሳል። ምን አይነት ሰው ነው? ሄሎ አንዳንዶቻችን ጌታችን ኢየሱስ ክርስቶስ ለወፎች መስፈሪያ አላቸው፣ ለቀበሮች ጉድጓድ አላቸው። የሰው ልጅ ግን ራሱን ስለዚህ ቃል ይቅርታ ጠይቃለሁ። ሆምለስ ነበር ማለት ነው ጌታ ኢየሱስ ክርስቶስ። ሆምለስ ቤት አልባ ነበር ማለት ነው። አንዳንድ ጊዜ ጎዳና ሊያድር ይችላል ጌታ ኢየሱስ ክርስቶስ። ሲሪየስሊ ሙላችሁ ረጅም መንገድ አቋርጦ ሲሄድ አንዳንድ ጊዜ እነ ማርያም ቤት አይደለም ያልፈው። ቤት ከሌለ ሜቢ ጌታ ኢየሱስ ክርስቶስ ተራራ ላይ አድሮ ድንጋይ ተንተርሶ ተኝቶ ሊሆን ይችላል። ብዙ አልተጻፈልንም እንጂ እና ጌታችን ኢየሱስ ክርስቶስን አባ የቤት ክራይ ሲል እኔም እኮ ጎዳና ነበርኩ ብሎ ይዘጋልሻል። ድራማ አይደለም ማወራው፣ ሪል ነው ማወራው። አሜን በላንተ ባከ። ህመምን ሊረዳ የመጣ ጌታ እሱ አምላክ ሳይሆን አምላክ ብቻ ሳይሆን ሰው መሆኑን ለመጀመሪያ ጊዜ ነገር ማን ነው? ማርቆስ ነው። ጨረስኩ እና ከሰውነቱ ልጀምር። አሁን ገና ስናነብ ያለውን ልከራችሁ እንደዚህ ይላል አይደል? በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ህዝቡንም ትተው ታንኳ ውስጥ ወሰዱት። ሌሎች ታንኳዎችን ከእርሱ ጋር ነበሩ። ከኔ ጋር ናቸው አይደል? ግድ የለም እኔ አንብቤላችኋለሁ። ይሄውኝ እንግዲህ ጌታ ኢየሱስ ክርስቶስ አገልግሎቱ ቀኑን ሙሉ ስኬጁሉ ሙሉ ነው። እዚህ አገልግለው ሙቭ ሲያደርግ እሱ አብሮት ነው የሚሄዱት። አንድ ጊዜ ትዝ ይላችኋል ጥፍት ብሎ ምድረ በዳ ልረፍ ብሎ ሲሄድ ሀገር ነቅለው ሄዱ። አንተ ወደ 15,000 የሚያውቅ ይሄ ምድረ በዳ ምን አለ? ምድረ በዳ ከአፉ የሚወጣው የጸጋ ቃል አሜን በል። የማይጠገብ የማር ወለላ ነው። አስተምሮቱ ሆሊስቲክ ሚኒስትሪ ነው። ጌታ የሚያገለግለው ሆሊስቲክ ነው። የተራቡትን ያበላል፣ የታመሙትን ይፈውሳል፣ አጋንንትን ያወጣል። ሆሊስቲክ ሚኒስትሪ ነው። ስለዚህ ሰው ሙቭ ያደርጋል ከሱ ጋር። ይሄን ጊዜ የሚገርመው በገሊላ ባህር አጠገብ ላይ ሰብኮ ደከመው ሰው ነው እና እነ ጴጥሮስን ተከሰረ። አራንሻጋር የሆነ ቦታ ወሰዱኝ እንጂ እኮ ነው ያለ ነው። ከዛ እንዲያው ህዝቡ ይያለ አይደል መጽሐፉ የሚለው ሀፈፍ አደረጉና ታንኳ ውስጥ ከተቱት፣ ወሰዱት። ደክሞት ነበር። ኧረ እባካችሁ ወሰዱኝ ኧረ ምናምን ሲላቸው አፈፍ አድርጉ። ካኒው ማጅን ሌሎች ታንኳዎችም አለ እሱ ሲሻገር አልበቃቸውም። ታንኳ ተኮናትሮ ከተከተሉት። ምን ነው ሲባል የአፉ ቃል አይጠቀም። ደክሞት እንኳን ይከተሉታል። አፖስቶል ማይ ጉድነስ ልባርካችሁ። የትውልድ ዶሮች ሰጣቸዋል። ትውልድ ይስማቸው። አሜን በሉ። አካል ትውልድ ልቡን ይስጣቸው። አሜን። ትውልድ ይከተላችሁ። የአፋችሁ ቃል የጣፈጠ ይሁን፣ እንደ ጨው ያርጋችሁ። ትውልድ ይከተላችሁ። ኢየሱስ ክርስቶስን ትውልድ ይከተሉታል። ሙቭ ያረጋሉ። እዛ ተሻገረ። ጌታ ኢየሱስ ክርስቶስ እንደደከመ የምታውቁት የታንኳ ኋለኛ ክፍል ገብቶ ትራስ ተንተርሶ ላጥ የታባቱ በቃ ስጋ ነው እንትን ነው። እና ከዛ በኋላ ልክ አንድ ምዕራፍ ወይ 6 ምዕራፍ ወይ 5 ምዕራፍ እንደቀዘፉ ይላል። የገሊላ ባህር 20 ኪሎ ሜትር ነው። 5 ኪሎ ሜትር የቀዘፉ ከወደፊታቸው ኃይለኛ አውሎ ነፋስ ገጠማቸው። እንሻገር ያለው ማን ነው? ንገሩኝ ቶሎ በሉ። ማን ነው እንሻገር ያለው? ፕላኑ የማን ነው? ንግግሩ የማን ነው? ሄሎ ሪስኪውን የወሰደው ማን ነው? ኢየሱስ። ግን ኢየሱስ ተናግሮት ከወደፊታቸው የሚል ነገር በጣም ከባድ ነው። ከወደፊት የሚመጣ ነገር ፌስ የሚያደርጋቸው ነገር
ኦፖዚት ሳይድ። ስለዚህ የሚገርማችሁ ነገር መጥቶ ከሚሄዱበት አንድ ነገር ሶስት ነገር ያደርጋል። አትሄዳት ያለ አቅማቸውን ያስጨርሳቸው። ከወደፊት የሚመጣ ነገር ወይ ባላችሁበት ያቆማቸዋል ወይ አቅጣጫ ያስቀይራቸዋል። በዚህ አልሆነም እኔ በዚህ አልሄድም እንዴ የታባቱ እንዴ አንድ 50,000 ብር ብለቅበት ይጨርስልኛል እኔ ዘመኔን ሁሉ። አቅጣጫ አለዛ ዳግራችሁ ስጨርሱ ደግሞ የታባ ከዜሮ መጀመር ነው እንጂ ትሉ እንደ ወደ ነበራችሁበት ስፍራ ትሄዳላችሁ። አስባችኋል? ወደዚህ መጣችሁ ወደዛ እስከምትመለሱ ድረስ ዘመናችሁ ያልቃል። በዚህ መሻገር ሲገባችሁ በዚህ ከሄዳችሁ ዞራችሁ ዛ አቺቭ እስከምታደርጉ ድረስ እድሜያችሁ ያልቃል። ደስ የሚለው የነ ጴጥሮስ ነገር አፖስትል ደስ የሚለው መታገል ነው። አለቀም ይመጣልኛል። መታገል ጀመሩ። ዛው ይታገላሉ። የመጀመሪያው የሌሊት ክፍል አለቀ። ከ1 ሰዓት እስከ 3 ሰዓት ይታገላሉ። የሁለተኛው ሌሊት ክፍል አለቀ። አቅማቸውን እየጨረሱ ጉልበታቸውን እየጨረሱ ፖቴንሻላቸው ዜሮ እየገባ ፕሮፌሽናቸው ጥያቄ ውስጥ ገባ። እነሱ እኮ ፕሮፌሽናል ናቸው እኮ አለን በሚሉት ነገር እየታገሉ ነው። አለን በሚሉት ነገር ያለውን ነገር እያደረጉ ነው፣ ግን አልቻሉም። ይባስ ብሎ ሶስተኛው የሌሊት ክፍል መጣ። አንተ ከ6 እስከ 9 ሰዓት ይታገላሉ። ይሄንን በእድሜ መከለል ነው። እስራኤላውያን እንደዚህ ያደርጋሉ። ክብ ይሰሩና መስቀል ሰርተው አንደኛ የሌሊት ክፍል፣ ሁለተኛ የሌሊት ክፍል፣ ሶስተኛው፣ አራተኛው። እድሜም እንደዛ ነው። ከኔ ጋር ናችሁ? የልጅነት ወራት፣ የቲኔጅ ወራት፣ ከዛስ በኋላ ነገሮኛ የጎልማስነት ወራት፣ ከዛስ የሽምግልና ወራት። ፒሪየድ አለቀ። አንዳንዶቻችሁ ሁለተኛ የሌሊት ክፍል ላይ ናቸው። አንዳንዶቻችሁ ደግሞ ሶስተኛ ጎልማስነት፣ አንዳንዶቻችሁ ደግሞ 4 ላይ ደርሳችሁ። ከዚህ ልውጭ አይደለም። የእድሜያችንም ልክ ክፍል አለው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ አለቀ። ከዛ በኋላ የለም። እና እነዚህ ሰዎች የሶስተኛው የሌሊት ክፍል ደረሱ። ካኔው ማጅን ከኔ ጋር ናቸው። እየታገሉ ያሉት የሚታገላቸው ነገር ኢየሱስን ከልባቸው ላይ ወስዶታል። አንድም ጊዜ ትዝ ብሏቸው ኢየሱስን ሲጠሩ አታዩ መጽሐፋቸው ላይ። ታንኳቸውን በአውሎ ንፋስ እየተናወጠች ትንፋሽ እያጠራቸው። እኔ ጊዜ ስለሌለኝ እንጂ 4ቱም ወንጌላት የተናገሩት ቃል በጣም ነው የሚገርማችሁ። ምናልባት እንዲህ ብዬ ልንገራችሁ። የመጀመሪያው አሜዚንግ ማቴዎስ እንደዚህ ማዕበሉን በታንኳይቱ እስኪገባ ድረስ ባህሩ በታላቅ መናወጥ ውስጥ ነበረች ይላል። በታላቅ መናወጥ ውስጥ ልቀጥል። ጥቂት እንደቀዘፉ ቀጥሎ አውሎ ነፋስም ሉቃስ ነው በባህሩ ላይ ወረደ ይላል። መውረድ ታውቃላችሁ? ለካ ቋንቋ ያኔ ነበር ፓስተሬ። ወረደ ለካ ያረዳ ቋንቋ አይደለም፣ ያኔም ነበር ወረደብኝ የምንለው ነገር። አሁን አራዳ ቋንቋ ይመስልናል፣ ለካ ዘም ነበር። ሉቃስ ወረደባቸው። ከሚችሉት በላይ ነው። ከወደፊታቸው ብርቱ አሉ ነው። ሱራሱ ብርቱ ማለት ከብርታታችሁ በላይ የበረታባችሁ ነገር። እናንተ ኮንትሮል ማድረግ የምትችሉትን ነገር ብርቱ አትሉት። ኦሬዲ አንደር ኮንትሮል። ግን የማትችሉት ነገር ነው። ብርቱ የሆነ አውሎ ነፋስ ከወደፊታቸው መጣ። የሚገርም ነገር ነው። ማቴዎስ እንደዚህ ይላል። ታንኳይቷ አሁን በባህር መካከል ሳለች ነፋስ ከወደፊት ነበረና በማዕበል ትጨነቅ ነበር። ካኔው ማጂን ታንኳ ይጨነቃል እንዴ? ህይወት የሌለው ነገር ይጨነቃል እንዴ? ጻፊው ምን እንዳለ ታውቃላችሁ? ታንኳቸው ትጨነቅ ነበር። አትሞስፈራቸውን ነው የነበሩበት ሁኔታ፣ ህይወታቸውን ነው እየገለጸ ያለው። እንደዚህ አይነት ጭንቀት ውስጥ ነበር። እዛ ህይወታቸውን ለሞት ሰጥቶ በቃ እኔ ድራይቭ እያደረኩ ነው የመጣሁት ከዛ ካጠና ተራ ሃይዌስ ገብቼ ድራይቭ ሳረግ በ120 ሄደች። በ120 የምዳው መሪ ብለቅ ፓስተሬ አለው እንዴ? እኔ ከፍተኛ አደጋ ነው መሪ ብለቅ። እነዚህ ሰዎች መሪ ለቀዋል እኮ። መሪ ለቀው ህይወታቸውን ለሞት አሳልፎ ሰጥተው በቃ ዮሐንስ እንግዲህ በጌታ ቀን እንገናኛለን አይዟችሁ እየተባባሉ እኮ ነው ሰዎቹ። በቃ ለሞት ራሳቸውን አሳልፎ ሰጥተው በርቱ በቃ በጌታ ቀን አይዟችሁ ምናምን እየተባባሉ። አንተ ከነሱ መካከል አንዱ ትዝ አላለውም? ዛሬ ይሄ ቃል ይምጣላችኋል።
አንቶራ ባዲና ማሲያ ተስፋ ቆርጦ ህይወታቸውን ለሞት አሳልፎ እንደሰጡ አንዱ ጋር መጣ። የኔ ጌታ አሜን በላተ ዛሬም ይመጣልሻል። አሜን በያንቺ በመጨረሻይቱም ሰዓት ላይ ቢሆን ፋይናል ዴይ ላይ ይመጣልሃል። አሜን ጥሎ አይሄድም። አሜን በላንተ ለሞት አሳልፎ አይሰጥም። አሜን በላንተ ለችግር አሳልፎ አይተውም። አሜን በላ አላሪያና ሰካቲያ ሃሌሉያ። ኢየሱስስ ኢየሱስ ነበረ እንዴ? አዎ ነበረ። እውነትህን ነው። አዎ እንሻገር ያለው ራሱ ነው። ሪሊ አዎ ነበረ። የሉም እኮ ሰዎች ባጭ የለም እኮ ወስዶባቸዋል። ኢየሱስን የሚያናውጣቸው አውሎ ነፋስ ኢየሱስን ሞተት አድርጎ ካይምሯቸው ካልባ ፊስ የሚያደርጉትን ነገር እንጂ ኢየሱስ ረስቶታል። ሰውዬ ዛሬ ግን የማታወስ እድል ይመጣል። አላመ ኢየሱስ አለ እንዴ? አለ። እውነትን ነው አለ። አዎ ቼክ ላድርገው እንዴ? አዎ ቼክ አድርገው። እየተናወጠ እየተገለባበጠ ኢየሱስ አቤት የገባው የለም። አንድ ሰው ብቻ ነው የገባው እስካሁን። ሲአሜን በላንተ እባክህ። ኢየሱስ አቤት አለ አለው። አሜን በልግድ የለህ አለ እንዴ? አለው። ስንናወጥ ነበርክ? አዎ። ግራ ስንጋባ ነበርክ? አዎ። ለሞት እጃችንን አሳልፈን ስንሰጥ ነበርክ? አዎ። ታንኳችን ስትጨነቅ ነበርክ? አዎ። ሁሉን ትተን ለሞት ራሳችንን አሳልፈን ስንሰጥ ነበርክ? አዎ ነበርኩኝ። እና ስንጠፋ አይገድም? ይገደኛል እንጂ። እና መቼ ጠራችሁኝ? መቼ ጣልቃ ግባ አላችሁኝ? መቼ የራሳችሁን ጉዳይ ሰጣችሁኝ? ከቅማችሁ ጋራ፣ ከገንዘባችሁ ጋራ፣ ከዘመዳችሁ ጋራ ከኔ ጋር ናቸው ወይ? ስትታገሉ አልነበር እንዴ? መቼ ድል ሰጣችሁ? ድል አንሰጠውም እኮ አንዳንድ ጊዜ። እና ሪሊ ከኛ ጋር ነህ? አዎ ከናንተ ጋር ነኝ። እና መኖርን በምን እናውቃለን? ምን ሆናችሁ ነው አላችሁ? ስለምን ፈራችሁ? ስለምን እምነት የላችሁም? ሄሎ የምታዩት የአውሎ ንፋስ የምታዩት የተፈጥሮ ኃይል ነው። እንሻገር ያላችሁ ግን የፈጣሪ ኃይል ነው። አንታያ ላቫዲ ያላቦሳ አሜን በላንተ እባክህ። በዙሪያ ካለው ነውጥ እንሻገር ያለው ይበልጣል። አሜን። ከምታዩት ካናወጣችሁ የሰማችሁት የመለኮት ድምጽ ይበልጣል። እስቲ ጮህና አሜን በላንተ። መኖር ያሳያል። ሻዋስ ጅንስ ብትሆን በምን እናውቃለን? እስቲ አሳየን። ሆነ በተፈጥሮ ላይ ኃይል እንዳለ አሳየኝ አላቸው። አሜን አትልም እንዴ? የኔ ጌታ መጣ። አሜን አትልም እንዴ? የመኖሩ መገለጫ አራት ነው ያሳያቸው። ሁለት ነግሬያችሁ ልጨርስና ልጸልይ። ሄዛ መጣና እንደዚህ አለ። ስለምን አለና መጣ። አሳያችሁ አላቸው። አዎ አሳየን። ጅኒ ያለመሆኑን አሳየን። በተፈጥሮ ላይ ኃይል እንዳለ አሳየን። እውነት አንተ እንሻገርን ያልከን ጌታ እንደሆነ አሳየን ስለ ተነሳ። አሜን። ዛሬ ምሽት ይነሳል። ማቱር ሸካቲያ አሜን አትልም ባከ። ተነሳና መጣ። አሜን በላ። አውሎ ነፋሱንም ምን አረገው? ከስ ኢየሱስ ጌታ ዘው አሜን አትልም አንተ በና። አውሎ ነፋሱንም ምን አረገው? ንገረኝ አብረን እንበል። አውሎ ነፋሱንም ምን አለው? አልሰማም። ምን አለው? አልሰማው። ምን አለው? ዛሬም ያንቺን አውሎ ነፋስ ይገስጸዋል። ራሳካቱና ማጃንታ አውሎ ነፋሱንም ምን አለው ነው የሚለው? አውሎ ነፋሱንም ምን አለ ነው ያለው? ገሰጸው። በጅምር ያስቀረዋቸውን በጅምር አስቀርቶ አሻገራቸው። አልሰማህም አንተ? አሜን በላ። በጅምር ያስቀራቸውን ገና 5 ኪሎ ሜትር እንደተጓዙ 15 ኪሎ ሜትር እንዲቀራቸው ያደረገ በፊቶቹን የቆመውን በጅምር አስቀርቶ ዊዝን ማይክሮሰከንድ አሻገራቸው። ዘመናቸውን ፈጅታቸዋል። ሄሎ 15 ዓመት ጠብቃቸዋል። 15 ዓመት 10 ዓመት ጠብቃቸዋል። 12 ዓመት 7 ዓመት ጠብቃቸዋል። ነገራቸውን በጅምር አስቀርቶባቸው እየታገላችሁ ነው ያላችሁት። ይሄው የጠራኝ ጌታ ምስክር ነው። በጅምር ያስቀራችሁን በጅምር አስቀርቶ እናንተን ያሻገራችሁ። ወይኔ አሜን በላንተባ። በጅምር ያስቀረሽ ዛሬ በጅምር ይቀራል። በዚህ ምሽት በጅምር ይቀራል። በጅምር ያስቀረሽ በጅምር ይቀራል። በጅምር ያስቀረሽን ይገስጸዋል። አውሎ ነፋሱን ይገስጸዋል። ጨለማውን ይገስጸዋል። በሽታውን ይገስጸዋል። የሰው ክፉ ሐሳብ ይገስጸዋል።
እናንተ ይሄ አውሎ ነፋስ ያው ቴዎሎጂያን እንደመሆነ መጠን የቴዎሎጂው እንትን አለብኝና ይሄ አውሎ ነፋስ አንድ ጊዜ የመጣ አውሎ ነፋስ የሆነ እንትን አለው ሲዝን አለው ከሜዲትራኒያን ባህር ላይ የሚነሳ ቀዝቃዛ አየር በገሊላ ባህር ላይ ከሚነሳው ቀዝቃዛ ሞቃት አየር ጋር ሲጋጭ ነው ብሎ የሚፈጥረው ስለዚህ ኮዙ ከሜዲትራኒያን ባህር ነው የሚነሳው እዚህ ጋር ግን ኢፌክቱ አለ ለምን ብትሉ ታውቃላችሁ ቀዝቃዛ አየርና ሞቃት አየር ሲጋጭ መብረቅ እንደሚፈጠር ታውቃላችሁ ከፍተኛ የሆነ ባህር ላይ ሲሆን ደግሞ ወጀብ ነው የሚፈጠረው መብረቅ ሳይሆን ስለዚህ የመጣውን ጌታ አውሎ ምኑን ወጀቡን አልገሰጸው ባህሩንም አልገሰጸው ኮዙን አይደለም የገሰጸው ኢፌክቱን አይደለም የገሰጸው ኮዙን ነው ሰምታችኋል ጌታም ምንድነው የሚለው አውሎ ነፋሱ ሶርሱን የችግሩን ምንጭ ምን አይነት ሰው አንተ አሜን አትልም እንዴ ዛሬ ልንገርህ የችግርህን ምንጭ ዛሬ ይገስጸዋል የጨለማውን ኃይል ይገስጸዋል የሟርተኛን ጉልበት ይገስጸዋል የበሽታችሁን ምንጭ ይገስጸዋል ወይኔ አሜን በል አንተ እባክህ ዛሬ ምሽት ብዙ ነገር ይገሰጻል ኢየሱስ ክርስቶስ ምን አለ አውሎ ነፋሱንም ምን አደረገው ንገረኝ እባክህ አውሎ ነፋሱን ማገ ምንጩን ነው የገሰጸው የችግሩን ምንጭ አውሎ ነፋሱን ምንጭ ይቅርታ የነውጡን ምንጭ የማዕበሉን ምንጭ ነው የገሰጸው ማዕበሉ ማን ነው አውሎ ነፋሱ ሲገሰጽ ባህሩ ከምታዩት የሰማችሁት ይበልጣል ካናወጣችሁ ነገር እንሻገር ያላችሁ ይበልጣል በጸሎት ስፍራ ምን ተናገረሽ በነብይ ምን ተናገረሽ በቃል ምን ተናገረሽ ሄሎ እግዚአብሔር የተናገራችሁ ነገር ከሁሉ በላይ ነው አሜን በላ